ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በቻይና በሚገኘው አንድ ዩኒቨርሲቲ የጄትሮ ቡድን በመባል የሚታወቀው የተመራማሪ ቡድን በጀርባ ላይ የሚታዘል እንዲሁም በክንድ ላይ የሚጠለቁ ሞተሮች ያሉት መብረሪያ መሳሪያ ይፋ አድርጓል። መሳሪያው በ5 ሞተሮች የሚንቀሳቀስ ሲሆን አብራሪው አቅጣጫውንና ከፍታውን በክንድ እንቅስቃሴዎች እንዲቆጣጠር ያስችለዋል። ሰዎች መሳሪያውን በመጠቀም አየር ላይ ሆነው አካባቢያቸውን እየተመለከቱ ከመሬት ከፍ ብለው መብረር ይችላሉ ተብሏል። በቅርብ ጊዜ በተደረገ ሙከራ አንድ ሰው በመሳሪያው ታግዞ በሰዓት 100 ኪሎ ሜትር መጓዝ እንደሚችልም የሲጂቲኤን ዘገባ አመላክቷል። የ12 ዓመቷ የእንጀራ ልጃቸው ላይ ያስገድዶ መድፈር ወንጀል የፈጸሙት የ75 ዓመቱ አዛውንት በእስራት ተቀጡ። የወንጀል ድርጊቱ በጅማ ከተማ አስተዳደር ወረዳ 2 ጅሬን ቀበሌ መፈጸሙን ፖሊስ አስታውቋል። የጅማ ከተማ አስተዳደር ወረዳ 2 ፖሊስ ቤት የሴቶችና ህጻናት የወንጀል ምርመራ መርማሪ ሀጂን ሲፍቱ በላይ እንደገለጹ ተከሳሽ ናስር አባ ቡልጉ የተባሉት የ75 ዓመት አዛውንት ድርጊቱን በ12 ዓመቷ የእንጀራ ልጃቸው ላይ ፈጽመዋል። መጋቢት 3 ቀን 2017 ዓ.ም ከምሽቱ 2 ሰዓት ላይ ጥቃቱን ሊፈጽሙ የቻሉት የታዳጊዋ እናት ጎረቤት ለቅሶ ለማስተዛዘብ በመሽበት ወቅት ነው። ወላጅ እናት ከለቅሶ ቤት ሲመለሱ ታዳጊዋ ልጅም በደረሰባት ጥቃት ደም በደም ሆና በመመልከታቸው ወዲያውኑ ጎረቤት ጠርተው ጉዳዩን ለፖሊስ አሳውቀዋል። ታዳጊዋ ጥቃቱን ማን እንደፈጸመባት ለፖሊስ በሰጠችው መረጃ መሰረት ተከሳሽ በቁጥጥር ስር ውለዋል። በተጨማሪም በሕክምና ምርመራ ተደርጎላት ውጤቱን በፖሊስ በማያያዝ መዝገቡን ለአቃቢ ሕግ ልኳል። ከፖሊስ የተላከው የምርመራ መዝገብ የተመለከተው አቃቢ ሕግ በተከሳሹ ላይ በወንጀል ሕግ ቁጥር 627 መሰረት ክስ መስርቷል። በአቃቢ ሕግ የተመሰረተው ክስ የተመለከተው የጅማ ከተማ አስተዳደር ከፍተኛ ፍርድ ቤት ጥቅምት 17 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ናስር አባ ቡልጉ ጥፋተኛ በመባል በ18 ዓመት እስራት እንዲቀጡ ወስኖባቸዋል ሲል ብስራት ኤፍኤም ዘግቧል። የእስራኤል ጦሩ የቀድሞ ከፍተኛ የህግ አማካሪ ሾልኮ ከወጣና አስከፊ ስቅይት የተፈጸመባቸውን ፍልስጤማውያን እስረኞችን ከሚያሳይ ቪዲዮ ጋር በተያያዘ የተፈጠረ ፖለቲካ ውጥረትን ተከትሎ ታሰሩ። ሜጀር ጄኔራል ይፋት ቶማር ዩርሻሚል ሾልኮ ለወጣው ቪዲዮ ሙሉ ኃላፊነት ወስዳለሁ ሲሉ የህግ ጉዳዮች አማካሪ ሆነው ያገለገሉት ከነበረው የእስራኤል መከላከያ ኃይል የለቀቁት ባለፈው ሳምንት ነበር። ከሱዳን ቁልፍ ከተሞች አንዱ የሆነችውን ኤልፋሽር በፈጥኖ ደራሽ ኃይል ቁጥጥር ስር መዋላን ተከትሎ ነዋሪዎች ከፍተኛ ስጋት ውስጥ ወድቀዋል። በሱዳን ጦር ስር የነበረችውን ከተማ የሱዳን ፈጥኖ ደራሽ ኃይል ተቆጣጥሯል። የተባበሩት መንግስታት የዘፈቀደ ግድያ እየተፈጸመ መሆኑን ገልጿል። የየል ዩኒቨርሲቲ ሰብአዊ ጉዳዮች ጥናት ክፍል የሳተላይት ምስል በመጠቀም ባደረገው ዳሰሳ በዘፈቀደ የተገደሉ ሰዎች አስክሬን መመልከቱን አስታውቋል። ፈጥኖ ደራሽ ኃይሉ ለ18 ወራት ኤልፋሽርን ከበባ ውስጥ መክተቱን ተከትሎ በከተማዋ በዘፈቀደ ግድያ በተጨማሪም ረሃብም ተስፋፍቷል። በመቶ ሺዎች የሚቆጠሩ ነዋሪዎች ከከተማ መውጣት አልቻሉም። አርኤስኤፍ ንጹሃንን መግደሉና አረብ ያልሆኑ ነዋሪዎችን ኢላማ ማድረጉንም አስተባብሏል። ክሪስቶፈር ካሽ እና ክሪስቶፈር ቤሪ የተባሉት ብሪታንያውያን ለቻይና በመሰለል ተጠርጥረው ከተያዙ በኋላ ክሳቸው ውድቅ መደረጉ አነጋጋሪ ሆኗል። ሁለቱም ክሱን አስተባብለዋል። አቃቢ ሕግና የመንግስት ባለስልጣናት ደግሞ እርስ በርሱ የሚጣረስ መረጃ አውጥተዋል። ባለስልጣናት ቻይና ለዩናይትድ ኪንግደም የደህንነት ስጋት ናት ብለው በይፋ ለማወጅ አልደፈሩም። ቻይና እንዴት ነው ዩኬ ላይ የምትሰልለው የሚለውን ዘመናት የተሻገረ ጥያቄ እንደ አዲስ የጫረ ክስተት ሆኗል። በኔፓል በደረሰ የበረዶ ናዳ አደጋ የ7 ተራራ ወጪዎች ህይወት አለፈ። የነፍስ አድን ሰራተኞች ሌሎች የውጭ ሀገር ዜጎችና የሀገር ውስጥ አስጎብኚዎች ያካተተ ቀሪ ቡድኑ የማፈላለግ የማዳን ስራ እየሰሩ ይገኛሉ። በሰሜን ምስራቅ ኔፓል ሂማሊያ ከፍታ ላይ በደረሰ የበረዶ መንሸራተት አደጋ 5 የውጭ ሀገር ዜጎችና 2 ኔፓላውያንን ጨምሮ ቢያንስ 7 ተራራ ወጪዎች ህይወታቸው አልፏል። የነፍስ አድን ሰራተኞች 2 አስክሬኖች ያገኙ ሲሆን በበረዶ የተቀበሩትን 5 ሰዎች በማፈላለግ ላይ ይገኛሉ። እስካሁን ሌሎች 8 ሰዎች ከሞት ተርፈው በዋና ከተማዋ ካትማንዱ ሕክምና እያገኙ ነው ተብሏል። የሌሎች 5 የሟች አስክሬን ከበረዶው ከ10 እስከ 15 ጫማ በታች ሊሆን ይችላል እየተባለ ሲሆን እነሱም ለማግኘት ጊዜ ሊወስድ እንደሚችል ነው የተገለጸው። በበረዶ ናዳው ህይወታቸውን ያጡት 2 የጣሊያን፣ 1 የካናዳ፣ 1 የጀርመን እና 1 የፈረንሳይ ዜግነት ያላቸው ጎብኚዎችና 2 በአስጎብኝነት ሲያገለግሉ የነበሩ ኔፓላውያን ናቸው ሲል የዘገበው ቢቢሲ ነው።
በሳውዲ አረቢያ አንድ ህንዳዊ መገደሉን ተከትሎ 2 ኢትዮጵያውያን ተጠርጥረው በቁጥጥር ስር ዋሉ። የጅዳ አስተዳደር ፖሊስ እንደገለጸው በጥይት ተመቶ ህይወቱ ካለፈው ህንዳዊ ጋር በተያያዘ 2 ኢትዮጵያውያን በቁጥጥር ስር ውለዋል። ህንዳዊያን በጥይት የተመታው ከዛሬ 15 ቀን በፊት ነበር። ቪጃይ ኩማር ማሃቶ የተባለው ይህ የ27 ዓመቱ ህንዳዊ በገጠመው በዚች ጉዳት የተነሳ በሆስፒታል ሲታከም ቆይቶ ከቀናት በፊት ህይወቱ ሊያልፍ ችሏል። ግለሰቡ ማን እንደመታው ለማወቅ የሳውዲ ፖሊስ ምርመራ ሲያደርግ መቆየቱን አስታውቆ ይህን ተከትሎ 2 ኢትዮጵያውያንን በቁጥጥር ስር አውሏል። የጅዳ ህዝብ ደህንነት መስሪያ ቤት እንዳስታወቀው ድርጊቱ በተፈጸመበት ዕለት ኢትዮጵያውያኑ ከዚህ ህንዳዊ ጋራ በገንዘብ የተነሳ ጭቅጭቅ ውስጥ ገብተው ነበር። 2 ኢትዮጵያውያን በጅዳ አካባቢ አደንዛዥ እጽ ኮንትሮባንድ ላይ የተሰማሩ መሆናቸውን እንደደረሰበት የገለጸው መስሪያ ቤቱ ከህንዳዊ ጋራ ጭቅጭቅ የፈጠሩት በእጽ ግብይት ወቅት መሆኑንም አስታውቀዋል። ከጭቅጭቁ በኋላ አንደኛው ሽጉጥ ተኩሶ እንደመታውና ከዚያም ሁለቱም ከአካባቢ መሰወራቸውን አስረድቷል። የጅዳ ፖሊስ ሁለቱንም ኢትዮጵያውያን ዛሬ በቁጥጥር ስር ከዋለ በኋላ ሁለቱም ህጋዊ መኖሪያ ፈቃድ የሌላቸው መሆኑን ለመረዳት መቻሉን ገልፍ ኒውስ ዘግቧል። የሱዳን ጠቅላይ ሚኒስትር በአልፋሽር ጉዳይ ዓለም አቀፍ ምርመራ እንዲደረግ ጥሪ ያቀረቡ። ጠቅላይ ሚኒስትሩ ካሚል እንድሪስ በስዊዘርላንድ ከሚታተመው ብሊክስ ጋዜጣ ባደረጉት ቃለ ምልልስ በአልፋሽር ውስጥ ከፍተኛ ወንጀል መፈጸሙን ገልጸው ይህ ጉዳይ በዓለም አቀፍ ፍርድ ቤት መታየት እንዳለበትም አሳስበዋል። ሲናገርም ዓለም አቀፉ ማህበረሰብ እያደረግን ያለውን ነገር በጣም ትንሽ ነው፣ እኛ ግን ከቃል ያለፈ ተግባራዊ እርምጃ እንፈልጋለን ያሉት ጠቅላይ ሚኒስትሩ በአልፋሽር ወንጀል ፈጽሟል ያሉት ፈጥኖ ደራሽ ኃይሉ በዓለም አቀፉ የወንጀል ፍርድ ቤት እንዲከሰስ ጥሪ አቅርበዋል። ጨምረውም የዓለም መንግስታት ማለትም የተመድ አባል ሀገራት በሙሉ ፈጥኖ ደራሽ ኃይሉ በሽብርተኝነት ሊፈርጀው ይገባል ብለዋል። ጠቅላይ ሚኒስትር ካሚል እንድሪስ በቃለ ምልልሳቸው እየተካሄደ ያለውን ጦርነት ለማስቆም በሱዳን ውስጥ የተመድ ሰላም አስከባሪ ቢሰማራ የሚለውን ሀሳብ የማይሆን ነው ብለውታል። ሲያስረዱም ዓለም አቀፍ ወታደሮች የሚሰማሩ ከሆነ የሱዳንን ሉዓላዊነትና የግዛት አንድነት ይጥሳሉ። በዚያ ላይ ህገወጥ ከመሆኑም በላይ ችግሩ የበለጠ የሚያወሳስበው ነው። አልፋሽር ነጻ ለማውጣት የሱዳን መንግስትና ህዝብ ቁርጠኛ ናቸው ብለዋል። ይህ በእንዲህ እንዳለ የዓለም አቀፉ ፍርድ ቤት አቃቤ ህግ ዛሬ ባወጣው መግለጫ በአልፋሽር የተፈጸመው ድርጊት የጦር ወንጀል ሊሆን ይችላል ብለዋል። ማሊ ሁለተኛውን የሊቲየም ማዕድን ማውጫ አስመረቀች። የ$250 ሚሊዮን ኢንቨስትመንት ነውም ተብሏል። ማሊ ሁለተኛውን የሊቲየም ማዕድን ማውጫ በዛሬው ዕለት ማስመረቋን የፕሬዝዳንቱ ቢሮ አስታውቋል። የማዕድን ማውጫው የሚገኘው በቡግኒ ክልል ሲሆን በየዓመቱ 400 ሺህ ቶን የሊቲየም ክምችት ያመርታል ተብሎ ይጠበቃል። ይህም ማሊን ከአፍሪካ ግዙፍ የዘርፍ አምራች አንዷ ያደርጋታል ተብሏል። ሊቲየም ማይንስ ኦፍ ቡግኒ የተባለው የማዕድን ማውጫ 65 በመቶ የብሪታንያ ኮዳል ማይኒንግ ሲሆን 35 በመቶ ደግሞ የማሊ መንግስት ነው። ፕሮጀክቱ የ$250 ሚሊዮን ኢንቨስትመንት መሆኑን የዘገበው ስፑትኒክ በሺዎች ለሚቆጠሩ የማሊ ዜጎች ቀጥተኛና ቀጥተኛ ያልሆኑ የስራ ዕድሎችን መፍጠሩን ጠቁሟል። የአፍሪካ ግዙፍ የማዕድን ማውጫ እንደሆነ የሚታሰበው በቡግኒ ክልል የሚገኘው የማሊ የመጀመሪያው የሊቲየም ማዕድን ማውጫ ጉላሚና ተብሎ የሚጠራ ሲሆን በ2017 ዓ.ም አጋማሽ ላይ ወደ ስራ ገብቷል። ሊቲየም በአሁኑ ወቅት ለኤሌክትሪክ ተሽከርካሪ ባትሪዎች፣ ለቀጣይ ትውልድ ተሽከርካሪዎችና ለዘመናዊ የቴክኖሎጂ መሳሪያ ምርት ወሳኝ የሆነ ስትራቴጂያዊ ብረት ነው ተብሏል። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ጄኔራል ሳሞራ የኑስ ገለጹ። ጄኔራል ሳሞራ ለአዲስ ዘመን ጋዜጣ እንደተናገሩት ከዚህ ቀደም የተፈጸሙ ከባድ ስህተት የትግራይ ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳ ህዝቡ ይህንን የመደገፍ ሀሳብ እንደሌለውም ገልጸዋል። እንደ ጄኔራል ሳሞራ ገለጻ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነት ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጄኔራሉ በክልሉ በርካታ ወጣት ህይወቱን አጥቷል፣ እናቶች በሀዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባም ሲሉም ተናግረዋል። በትግራይ ውስጥ ማንኛውንም ችግር ወይም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶች በሰላምና በሰላም ብቻ መፈታት ያለባቸው የሚል እምነት መጽናት እንደሚያስፈልግም አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጄኔራሎችን እሰማለሁ ያሉት ጄኔራሉ ይህ የግል ሀሳባቸው ሊሆን ይችላል፣ እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያደርጉም ይገባል ብለዋል።
የሰሜን ኮሪያ የአሜሪካና የደቡብ ኮሪያ መከላከያ ሚኒስትሮች ሁለቱ ኮሪያዎች የሚያዋስኑትን አካባቢ የጎበኙ በነበረበት ወቅት ሮኬቶችን ተኮሰች። ሰሜን ኮሪያ በዚህ ሳምንት ከበርካታ የሮኬት ማስወንጨፊያ ስርዓቷ ወደ 10 የሚጠጉ ሮኬቶችን መተኮሷ የደቡብ ኮሪያ ጦር አስታውቋል። ሮኬቶቹ የተተኮሱት ወደ ምዕራባዊ ፓሲፊክ ውቅያኖስ የውሃ ክፍል ሲሆን ያደረሱት ጉዳት መጠን እየተጣራ እንደሚገኝም የመከላከያ ሚኒስትሮች ተናግረዋል። ሮኬቶቹ የተወነጨፉት የአሜሪካ መከላከያ ሚኒስትር ፔት ሄግስትና የደቡብ ኮሪያ አቻቸው አህን ጂዮባክ ከወታደራዊ እንቅስቃሴ ነጻ በሆነው አካባቢ ካደረጉት ጉብኝት 1 ሰዓት ቀደም ብሎ መሆኑን ተነግሯል። በሰሜን ኮሪያ በተመሳሳይ ከቀናት በፊት የደቡብ ኮሪያ ፕሬዝዳንት ሊ ጄሚያንግ ከቻይና አቻቸው ሺ ጂንፒንግ ጋር በተገናኙበት የኤሲያ ፓሲፊክ የኢኮኖሚ ትብብር ስብሰባ ወቅት የመድፍ ሮኬቶችን ተኩሳለች ሲል የደቡብ ኮሪያ መከላከያ ሚኒስትር ከሷል። የአሜሪካው የቀድሞ ምክትል ፕሬዝዳንት ዲክ ቼኒ በ84 ዓመታቸው ከዚህ ዓለም በሞት ተለዩ። ምክትል ፕሬዝዳንቱ ለሞት የደረጋቸው የሳምባ ምችና የልብ በሽታ መሆኑን ቤተሰቦቻቸው መናገራቸውን ቢቢሲ ዘግቧል። ጆርጅ ደብሊው ቡሽ የአሜሪካ ፕሬዝዳንት በነበሩበት ወቅት በፈረንጆቹ 2001 እስከ 2009 ድረስ ዲክ ቼኒ አሜሪካን በምክትል ፕሬዝዳንትነት አገልግለዋል። ከ9/11 ጥቃት በኋላ አሜሪካ በሽብርተኝነት ላይ ዘመቻ ስትከፍት ቁልፍ ሚና የነበራቸው ዲክ ቼኒ ሀገራቸው ኢራቅ ጅምላ ጨራሽ መሳሪያ ታጥቃለች በሚል ባካሄደችው ዘመቻ ዋና አማካሪም እንደነበሩ ይነገርላቸዋል። ዲክ በፈረንጆቹ 1970 የፕሬዝዳንት ጄራልድ ፎርድ የዋይት ሃውስ ጸሐፊም በመሆንም አገልግለዋል።